ሰላም ጤና ይስጥልኝ የቻናላችን ቤተሰቦች ዛሬ ከሞዴሊንግ መድረክ እስከ ፊልም ስክሪን ከለስላሳ የፍቅር ዜማዎች እስከ ሁላችንንም እጃችንን ባፋችን ላይ ያስጫነ ድንቅ የትወና ብቃት በውበቷና በጨዋነቷ የብዙዎችን ልብ የገዛችው የግል ህይወቷንና የውስጥ ሰላሟን በመጠበቅ የምትታወቀው ሁለገቧ ባለሙያ ሳያት ደምሴ ነገር ግን 4 ዓመት ሙሉ በየቀኑ አንድም ቀን ሳያቋርጥ ሜሴጅ እየላከ አፈቅርሻለሁ የሚላትን የጽናት አባት ወጣት ታውቁታላችሁን? ሳያት ስለ ትዳርና ፍቅር ያላት እውነተኛ አቋም ምንድነው? ዛሬ ስለ ሳያት ደምሴ ያልሰማችኋቸውን አስገራሚ ታሪኮች የጥበብ ጉዞዋንና አነጋጋሪ ጉዳዮችን ይዘንላችሁ ቀርበናል። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁን አትርሱ። ሳያት ደምሴ ተወልዳ ያደገችው አዲስ አበባ ከተማ ውስጥ ነው። ገና በለጋ እድሜዋ ለኪነ ጥበብ እና ለፋሽን ልዩ ፍቅር ነበራት። ወደ ጥበቡ ዓለም ለመግባት የመጀመሪያው በር የሆነላት ደግሞ የሞዴሊንግ ዘርፍ ነበር። በ2000 ዓመተ ምህረት መጀመሪያ አካባቢ በኢትዮጵያ የሞዴሊንግ ኢንዱስትሪ ገና እየጎለበተ በነበረበት ወቅት ሳያት በውበቷ በራስ መተማመኗና በመድረክ ላይ ባላት ማራኪ እንቅስቃሴ የብዙዎችን ትኩረት ሳበች። በተለይም በተለያዩ የውበት ውድድሮች እና መሰል መድረኮች ላይ በመሳተፍ የብዙዎች አዘጋጆችንና የተመልካቾችን ቀልብ መሳብ ቻለች። ይህ የሞዴሊንግ ስኬቷ ደግሞ ወደ ትልቁ የፊልምና የሙዚቃ ዓለም ለመሸጋገር ትልቅ ድልድይ ሆነላት። ሳያት ደምሴ ወደ ፊልም ኢንዱስትሪ ውስጥ ተቀላቀል ዝም ብላ አላለፈችም። በተለይም በወቅቱ የነበሩ የፍቅርና የድራማ ፊልሞች ላይ የሰራቻቸው ገጸ ባህሪያት በብዙ ተመልካቾች ልብ ውስጥ ታተመው ቀርተዋል። ከሰራቻቸው ድንቅ ስራዎች መካከል ቃሊ የሳያትን የተዋናይነት ብቃት በጉልህ ካሳዩ እና ከፍተኛ ተቀባይነት ካገኙ ፊልሞች አንዱ ነው። ሲራክ፣ ትዝታሽን ይዘህ እና ሌሎችም ሳያት በፊልሞቿ ውስጥ የምታሳየው ተፈጥሯዊ የፊት አገላለጽና ከገጸ ባህሪው ጋር የመዋሃድ ብቃት በወቅቱ ከነበሩት ቀዳሚ ተዋናዮች ተራ እንድትሰለፍ አድርጓታል። ተመልካች ከሷ ጋር አብሮ እንዲያዝን አብሮ እንዲስቅ የማድረግ ልዩ ስጦታ ነበራት። ሳያት በሞዴሊንግና በትወና ብቻ አልተወሰነችም። የድምጽ ውበቷንና የሙዚቃ ዝንባሌዋን በመጠቀም ወደ ሙዚቃው ዓለም ተቀላቀለች። በ2000 አጋማሽ አካባቢ ያወጣችው ቀስ እያለ የተሰኘው የመጀመሪያው የሙዚቃ አልበሟ በወቅቱ በወጣቶች ዘንድ ትልቅ አቀባበል አገኘ። የሳያት የሙዚቃ ስልት ለስላሳ ዜማዊና የፍቅር ስሜቶችን የሚገልጽ ነበር። ከታወቁት የሙዚቃ ስራዎቿ መካከል ቀስ እያለ፣ እሱ ህይወቴ ነው እና የተለያዩ ነጠላ ዜማዎች ይገኙበታል። የሙዚቃ ቪዲዮዎቿም ቢሆኑ በወቅቱ በነበረው የጥራት ደረጃ ከፍተኛ ጥበብ የተካነባቸው እና የፋሽን እይታዋን የሚያንጸባርቁ ነበሩ። ከኪነ ጥበብ ጎን ለጎን ሳያት ደምሴ ጠንካራ የንግድና የሥራ ፈጠራ መንፈስ ያላት ሴት ናት። በፋሽን በውበትና በልብስ ዲዛይነር ዘርፍ የራሷን የንግድ ስሞች ብራንድ በመክፈት እና በማስተዋወቅ ረገድ ንቁ ተሳትፎ አድርጋለች። በተጨማሪም የተለያዩ የበጎ አድራጎት ስራዎችና የማህበራዊ ውይይቶች ላይ በመሳተፍ የራሷን አስተዋጽኦ ስታበረክት ቆይታለች። ምንም እንኳን በየጊዜው ከሚዲያ እይታ ዘወር የምትልበት ጊዜ ቢኖርም በወጣች ቁጥር ግን ሁልጊዜም ትኩረት ሳቢና አዲስ ነገር ይዛ የምትመጣ አርቲስት ናት። ሳያት ደምሴ በኢትዮጵያ የኪነ ጥበብ ታሪክ ውስጥ ዘመነኝነትን፣ ውበትንና ሁለገብ ተሰጥቶን አጣጥማ የያዘች ድንቅ ባለሙያ ናት። ከሞዴሊንግ መድረክ ተነስታ በፊልምና በሙዚቃ የብዙዎችን ልብ መማረክ በመቻሏ ለብዙ ወጣት ሴቶች አርያ ያደርጋታል። ታዋቂዋ አርቲስት፣ ተዋናይ፣ ድምፃዊና ሞዴል ሳያት ደምሴ የግል ህይወቷንና የፍቅር ግንኙነቷን ከሚዲያና ከህዝብ እይታ አርቃ በማቆየት ትታወቃለች። በአሁኑ ወቅት ሳያት ደምሴ ስለ ትዳር ያላት አቋም በተለያዩ ቃለ መጠይቆች ላይ ስለ ህይወቷና ትዳር ስትጠየቅ ትዳር የሁለት ሰዎች የጋራ እሴትና መግባባት የሚጠይቅ ትልቅ ውሳኔ መሆኑንና በችኮላ የሚደረግ ነገር እንዳልሆነ ገልጻለች። የግል ህይወቷን ሚስጥራዊ ማድረግ እንደምትመርጥም አሳውቃለች። እስካሁን በይፋ ትዳር መመስረቷን ወይም ማግባቷን የሚያረጋግጥ ህዝባዊ መረጃ የለም። ስለ ትዳርና ስለ ህይወት ስትጠየቅ የምትሰጣቸው ምላሾች በጣም የሰከኑ የጎለመሱና ግልጽ ናቸው። አሁን ባላት አቋም እና ቀደም ሲል በሰጠቻቸው አስተያየቶች መሰረት ትዳርን አትቃወም፣ ነገር ግን አትቸኩልም። ሳያት ትዳርን ወይም ቤተሰብ መመስረትን የመቃወም ሐሳብ የላትም። ይሁን እንጂ በሰው ግፊት እድሜ ስለሄደ ወይም ሰዎች ስለተናገሩ ብቻ የሚደረግ ትዳር እንደማትገባበትና ትክክለኛው ሰውና ትክክለኛው ጊዜ ሲመጣ የሚሆን ነገር እንደሆነ ታምናለች። የራሷን ሰላምና ነጻነት ትሰጣለች። የግል ህይወቷንና የውስጥ ሰላሟን በጣም ስለምትንከባከብ ወደ ትዳር የሚወስዳት ግንኙነት ሙሉ በሙሉ መከባበርና መረዳዳት መሆን እንዳለበት ትናገራለች። ትኩረቷ በራሷ ህይወትና ስራ ላይ ነው። አሁን ላይ በኪነ ጥበብ፣ በንግድና በግል እድገቷ ላይ ትኩረት አድርጋ ነው የምትኖረው። የማግባት ፍላጎት የላትም ማለት ባይቻልም፣ ነገር ግን በእቅድ ተጣድፋ
ትዳር ለመያዝ የምትሯሯጥበት ሁኔታ የለም። ለእሷ ትዳር በተፈጥሯዊ የህይወት ሂደት ውስጥ ትክክለኛው ሰው ሲገኝ የሚከሰት አጋጣሚ እንጂ በግድ የሚሳደድ ግብ አይደለም። ከሚስ ኢትዮጵያ ወደ ምርጥ ተዋናይነት የተቀየረችው ጥበበኛ ሞዴልና ተዋናይት የቁንጅና ጥግ የእረኛዬ ድራማን እናና ተዋናይት ሳያት ደምሴ እረኛዬ ድራማ ላይ እያሳየችው ባለችው አስደናቂ ትወና እጃችንን ባፋችን ጭነን ከመመልከት ውጪ ምን አማራጭ ይኖረናል? የእናና ገጸ ባህሪ በልኳ የተሰፋና የአካባቢውን ባህል ያኗኗር ዘይቤ ብዙ ጊዜ የኖረችበት ያህል ቅልል ብሏት አነጋጋሪ የሆነ የትወና ችሎቷን ተመልክተናታል። በተለይ ዋጋዬ ግልገሏን ተሸክማ የሮጠችበት ሲን ላይ ግልገሏን ብቻ ሳይሆን ጥበብንም ተሸክማ እንደሮጠች ነው የምትቆጠረው። ዳይሬክተሮች በሚያዟት መሰረት እጥፍ አድርጋ እየሰራች የተሰጣትን የትወና መክሊት በአግባቡ እየተጠቀመችበት የምትገኝ ነፍስ የሆነች ተዋናይ ናት። ስታለቅስ ለቅሷን ወደ ተመልካች አጋብታ አብረናት እንድናነባ የምታደርግበት አንዳች ምትሃታዊ ኃይል አላት። ስታለቅሽ ደስ አልሽኝ የሚለው የአብነት አጎናፍር ሙዚቃ በትክክልም ለሳያት ደምሴ ይመጥናታል። በቁንጅና ውድድር ኢትዮጵያን ወክላ ሀገራችንን ከማስጠራቷን በላይ ውበታችንን ለዓለም አሳይታለች። ይህንን የመሰለ መግነጢሳዊ ውበት ይዛ በሶሻል ሚዲያ ላይ ልታይ ስትል አትታይም። የእርጋታ ውሃ ልክ የጨዋነት ተምሳሌ ሳያት ደምሴ በተለያዩ ሚዲያዎች ላይ ቃለ መጠይቅ ሲደረግላት ከማይረብሸው ስነ ስርዓት ካለው አለባብሷ ጀምሮ የምትሰጣቸው በሳልና አስተማሪ የሚሆኑ መልሶቿ እንደ ሕፃን ልጅ አፏ የሚጣፍጥ አንደበት ሩቱም ነች። ሳያት ደምሴ በሰራቻቸው ውስን ፊልሞች ላይ ድንቅ የትወና ብቃቷን ያሳየችና ለአቅመ ፊልም ያልደረሱ ፊልሞችንም ባለመስራት ዳጎስ ያለ ክፍያን በመተው ህዝብ የምታከብርና ከብዛት ጥራት የሚለውን አባባል የተከተለች ጥበብን የምታከብር ባለሙያ ናት። 4 ዓመት ሙሉ በየቀኑ ሜሴጅ እልክላታለሁ። ለሳያት ደምሴ ያለውን ጥልቅ ፍቅር የገለጸው ወጣት ታሪክ የኢትዮጵያዋ ዝነኛ አርቲስት ሳያት ደምሴን አፈቅራታለሁ የሚሉ ወጣቶች ብዙ መሆናቸው ቢታወቅም የዚህ ወጣት ታሪክ ግን ለየት ያለና መላውን ሶሻል ሚዲያ ያነጋገረ አነጋጋሪ አጀንዳ ሆኗል። ይህ ወጣት በቅርቡ በዩቲዩብ ቀርቦ ባደረገው ልብ የሚነካ ቃለ መጠይቅ ሳያትን ልቡ እስኪጠፋ እንደሚወዳትና ከሱ ውጭ ሌላ ሴት ማሰብ እንደተሳነው በይፋ ገልጿል። የሚገርመውና ብዙዎችን ፈገግ ያሰኘው ግን ፍቅሩን ለመግለጽ ያሳየው አስገራሚ ጽናት ነው። ወጣቱ እንደተናገረው ላለፉት 4 ተከታታይ ዓመታት አንድም ቀን ሳያቋርጥ በየቀኑ በፌስቡክ መልእክት ይልክላታል። ይሁን እንጂ በእነዚህ 2 ዓመታት ውስጥ ከአርቲስት ሳያት ደምሴ አንዲት ምላሽ አግኝቶ አያውቅም። 4 ዓመት ሙሉ በየቀኑ እንደምን አደርሽና አፈቅርሻለሁ እያሉ በዝምታ መታጀብ ለብዙዎቻችን የጽናት ሽልማት የሚያሰጥ ትግስት ይመስላል። ወጣቱ ለራሱ ባለው እምነት ግን ወደ ኋላ አላለም። ሳያት አንዴ እድሉን ሰጥታ ብታገኘኝ እና ብታውቀኝ እኔን እንደምትወደኝ እርግጠኛ ነኝ በማለት በራስ መተማመን በሞላበት ሁኔታ ተናግሯል። ይህ ሰው ኢንቦክስ ገብቶ ሰላምታ መላክን እንደ መደበኛ ስራ ተያይዞታል። ምናልባት ሳያት መልእክቱን ያላየችው ሜሴጅ ሪኩዌስት ውስጥ ታፍኖባት ይሆናል እንጂ ይህን ሁሉ ጽናትና ጉጉት ብታይ ኖሮ ቢያንስ ለትግስቱ ምስጋና ይገባዋል የምትል ይመስላል። በተለይ ከሷ ውጭ ማንንም ማሰብ አልችልም ማለቱ ለፍቅሩ ያለውን ታማኝነት ቢያሳይም 4 ዓመት ሙሉ መልስ ሳይሰጡት አሁንም ተስፋ አለመቁረጡ ግን ለብዙዎች አስገራሚ ሆኖባቸዋል።